ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት ያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። በኢኮኖሚ የደቀቀችውንና ሰላምን እንደ ምጽአት የራቃትን ሀገሩን የምስራቅ አፍሪካዋ ሰሜን ኮሪያ ለ34 ዓመት ህዝብን በአምባገነናዊ ስርዓት ጥላ ስር አድርጎ ያሰቃየ ያለው ራሱን የምስራቅ አፍሪካው ኪም ጆንግ ኡን አድርጎ የሚስለው አዛውንቱ ኢሳያስ አፈወርቂ ከባድ ኪሳራ እንደገጠመው ተረጋግጧል። የአስመራ ጎዳናዎቹን መዓዛቸው በሚጥም አበቦችና ምሽት ላይ እንደ ጨረቃ በፈኩ የመንገድ ዳር መብራቶች ከማስዋብ ይልቅ ታንክ እየነዳ የሚያፈራረሳቸው ኢሳያስ አፈወርቂ ግብፅን ለምኖና ተማጽኖ ወደ ሀገሩ ያስገባቸው 2 ድሮኖች እንደነደዱበት ተረጋግጧል። የገንጣይና አስገንጣዮች መሪ ተዋናይ የሆነው የግብፁ ፈረስ ኢሳያስ አፈወርቂ ድሮኖቹን ያጣበት ክስተት የሀገሪቱን ጄኔራሎች እንዲባረሩ እስከ ማድረግ የደረሰ መሆኑ የተገለጸ ሲሆን ድሮኖቹ በራሱ ወታደሮች ነው ወድቀው አመድ የሆኑትም ተብሏል። ኢትዮጵያ አሰብና ዳህላክን ልትወስድብኝ ነው፣ ኢትዮጵያ በግድ ጠቅልላ ክልል ልታደርገኝ ነው በሚል ተማጽኖ ከግብፅ ያስገባቸው ድሮኖች ልምምድ በሚያደርጉ የድሮን ኦፕሬተሮች ነው ሸለቆ ውስጥ ገብተው የነደዱት የተባለ ሲሆን ኢሳያስ አፈወርቂም በዚህ ክስተት አፍሮና ተሸማቆ 2 ጄኔራሎቹን ከስራ ማገዱን አሰብ ፕሬስ ከታማኝ አስመራ ምንጮች አረጋግጣለች። ኢትዮጵያ መጣችብኝ በሚል የፍርሃት እምቢልታውን እየነፋ አምባገነናዊ ስርዓቱን ለማስቀጠል ደፋ ቀና የሚለው ኢሳያስ አፈወርቂ ይህ ዓመት በኤርትራ ህዝብ ላይ ገዥ ሆኖ የሚቆይበት የመጨረሻው የግዞት ዓመቱ እንደሚሆኑም የታወቀ ይመስላል። ካኪ ጃኬትና ጅባይ በላስ ጫማ ለብሶ የሚኳትነው ኢሳያስ ኢትዮጵያ ድንገት ጦርነት ከከፈተችብኝ በሚል ፍርሃት የወለደው ሐሳብ ወታደሮቹን ዝግጁ ለማድረግ በሚንቀሳቀስበት ጊዜ ነው ድሮኖቹን ያጣው ተብሏል። የሀገሪቱ ስም የተለጠፈበት አሮጌ አውሮፕላን እንኳን ሳይኖረው ራሱን ከኢትዮጵያ ጋር የሚያወዳድረው ኢሳያስ አፈወርቂ የኢትዮጵያ የማይቀር የማይለወጥ ርስት የሆነውን አሰብን በሰላም ቢያስረክብ እንደሚሻልም እየተገለጸ ይገኛል። በሌላ መረጃም የኢትዮጵያ የባህር በር የማግኘት ጥያቄ የትውልድ አጀንዳና ብሔራዊ ቀዳሚ ጉዳይ መሆኑ ተገለጸ። የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ሰሞኑን ለሕዝብ ተወካዮች ምክር ቤት በሰጡት መግለጫ ኢትዮጵያ የባህር በር ማግኘት ጥያቄዋን ከፖለቲካ ባለፈ እንደ አገራዊ የህልውና መርህ እንደምትከተል አረጋግጠዋል። ሀገሪቱ ከጅቡቲ ወደብ ያላትን ጥገኝነት ለመቀነስና ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ቀጠናዊ ውጥረትን ቢቀንስም መንግስት ጉዳዩን በዓለም አቀፍ መድረኮች በዋነኛ አጀንዳነት ማስቀመጥ መቻሉን ሚኒስትሩ ገልጸዋል። መንግስት ይህ ጉዳይ ለአንድ መንግስት ብቻ ሳይሆን ለሚቀጥለው ትውልድ ጭምር የሚጠቅም የህልውና ጉዳይ መሆኑን በይፋ አውጇል። ይሁን እንጂ የጎረቤት ሀገራት ይህንን እንቅስቃሴ በስጋት ስለሚመለከቱት በቀጠናው ላይ ትልቅ ዲፕሎማሲያዊ ፉክክር ተፈጥሯል። እስራኤል ሶማሊላንድን በይፋ እውቅና መስጠቷና ግብጽ በጅቡቲ ወደብ ላይ ያላትን ተጽዕኖ ማሳደጓ በቀጠናው ያለውን የጂኦፖለቲካ ሽኩቻ ይበልጥ አወሳስቦታል። በተያያዘ መረጃም ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት ጃፓን ድጋፏ ይቀጥላል ሲል የጃፓን ፓርላማ ልዑክ ገለጹ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢንዶ ቶሺያኪ የተመራ የጃፓን የፓርላማ ልዑክ ቡድንን ተቀብሎ ውይይት አደረገ። ውይይቱ ኢትዮጵያና ጃፓን የሁለትዮሽ ግንኙነታቸውን በሚያጠናክሩባቸው ጉዳዮች ላይ ያተኮረ መሆኑን ከምክር ቤቱ የተገኘው መረጃ ያመለክታል። በውይይቱ የጃፓን ልዑክ ቡድን መሪ ኢንዶ ቶሺያኪ ይህ አይነቱ መድረክ የቆየውን የኢትዮጵያንና የጃፓንን ወዳጅነት በተለያዩ ዘርፎች ለማጠንከርና ወደ ተሻለ ደረጃ ለማሳደግ ጠቃሚ መሆኑን ገልጸዋል። ጃፓን ኢትዮጵያ ከአፍሪካ ሁለተኛውን ግዙፍ የሕዝብ ቁጥር የያዘችና በእድገት ጎዳና ውስጥ ያለች ሀገር እንደመሆኗ የባህር በር ለማግኘት የምታደርገውን ጥረት እንዲሁም የዓለም የንግድ ማህበር አባል ለመሆን ለምታደርገው ጉዞ ድጋፏ ይቀጥላል ብለዋል። ኢንዶ ቶሺያኪ ኢትዮጵያም የሴቶችን ተሳትፎና የአስተዳደር አካል በማድረግ እየሰራች ያለችበት ሂደት የሚደንቅ መሆኑን መግለጻቸውንም ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነጋኦ በበኩላቸው ኢትዮጵያና ጃፓን የሁለት ሀገራት ረጅም ዓመታት በዲፕሎማሲያዊ በማህበራዊና ኢኮኖሚያዊ ረጅም ታሪክ ያስቆጠረ ግንኙነት ያላቸው ሀገራት መሆናቸውን አውስተዋል። ለጋራ እድገትና ብልጽግና የሚጠቅሙ መልካም ግንኙነቶች የበለጠ ተጠናክረው እንደሚቀጥሉም ገልጸዋል። ከ100 ዓመታት በላይ የቆየው የኢትዮጵያና ጃፓን ግንኙነትና የህዝብ ለህዝብ ትስስር በማደግ በንግድ በልማት እንዲሁም በቴክኖሎጂ ዘርፍ ያላቸው ትስስር ከጊዜ ወደ ጊዜ እየጎለበተ መምጣቱንም አስገንዝበዋል። በተጨማሪም ኢትዮጵያ የኢኮኖሚ ሪፎርም በማከናወን በብዝሃ ዘርፍ ኢኮኖሚ በርካታ እድገትን እያስመዘገበች እንደምትገኝ ለልዑካን ቡድኑ ገልጸዋል።
ኢትዮጵያ የውጭ ኢንቨስትመንትን በመሳብ በርካታ ስራዎችን ማከናወኗን የገለጹት ዲማ ነጋኦ በዚህ ረገድ ጃፓን በኢትዮጵያ ኢንቨስትመንት ዘርፍ ያላት ተሳትፎ ተጠናክሮ ሊቀጥል ይገባልም ብለዋል። ኢትዮጵያ ከጃፓን ጋር የዲፕሎማሲ ግንኙነትን በመጀመር ረገድ ቀዳሚ የአፍሪካ ሀገር መሆኗና ዲፕሎማሲያዊ ግንኙነቱ ውጤታማ ሆኖ እንዲቀጥል ማድረጓን በውይይቱ ወቅት ተመላክቷል። በትግራይ ተፈጥሯል የሚባለው የአመራሮች ልዩነት ተከትሎ የትህነግ ስራ አስፈጻሚ የኮርና አርሚ አዛዦች በጊዜያዊ አስተዳደሩ መሪ ሌተናንት ጄኔራል ታደሰ ወረደ የግል መኖሪያ ቤት የጀመሩት ስብሰባ ሁለተኛ ቀኑን ይዟል። ዶክተር ደብረጽዮን የት ናቸው የሚል ጥያቄም በርክቷል። የክልሉ የጸጥታ ኃላፊ ፍስሐ ማንጁስ እንደጠሩት የተነገረለት ይህ ስብሰባ በታደሰ ወረደ መኖሪያ ቤት እየተካሄደ እንደሆነ ከመገለጹ ውጪ ስለ ስብሰባው አጀንዳና የተደረሰበት ውሳኔ የተባለ ነገር የለም። ትህነግ ከተከፈለ በኋላ የጽንፈኛ ኃይል የሚባለው ቡድን ሌተናል ጄኔራል ታደሰ ወረደን አትሰማንም፣ የምትወስነው ሳታማክረን ነው፣ ለፌዴራል መንግስት ትታዘዛለህ፣ ከኤርትራ ጋር የተጀመረውን ጽምዶ አትደግፍም የሚሉና ተመሳሳይ አቤቱታ እንደሚቀርብባቸው በተለያዩ አግባቦች እንደሚደመጥ የሚታወቅ ነው። በዚህ መነሻ ይሁን በሌላ ቁልፍ ጉዳይ ባይታወቅም ካለፈ ረቡዕ ጀምሮ በክልል የጸጥታ ኃይል ጠሩት የተባሉ ስብሰባ ይህ ዜና እስከተዘጋጀበት ጊዜ ድረስ በጄኔራል መኖሪያ ቤት የተደረገ ነው። ትግራይ የአዲስ ሪፖርተር ተባባሪ በምስል አስደግፎ እንዳለው ወደ ጄኔራሉ የግል መኖሪያ ቤት ሲገቡ በርካታ የአይን ምስክሮች አይተዋል። ተሽከርካሪዎቻቸውን ፎቶ በማንሳትም አጋርተዋል ብሏል። የውጭ መረጃም የየመኑ የደቡብ ሽግግር ምክር ቤት መሪ በሶማሊላንድ በኩል ወደ ተባበሩት አረብ ኤሚሬትስ መኮብለላቸው ተዘገበ። በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሊላንድ በኩል አድርገው ወደ የተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታወቀ። ጥምር ጦሩ በዛሬው ዕለት ባወጣው መግለጫ እንዳመላከተው አልዙበይዲ በሪያድ ተከታታይ የሰላም ንግግሮች እንዲሳተፉ በታቀደው መሰረት ሳይገኙ ቀርተዋል። መሪው ረቡዕ ዕለት በሌሊት ከአደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤሚሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክስ ስርዓቶችን አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አልሪፍ ወታደራዊ የአየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤሚሬትስ የተሰጠ ምንም መግለጫ የለም። ድርጊቱ የሚረጋገጥ ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደገፉት የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የተፈጠረውን ቅራኔ ይበልጥ ሊያባብሱ ይችላል ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዝንላችሁ አንኳርና ዋና መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች በቀጣይ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።